ሰላም ውድ ቻናላችን ተከታታዮች፣ እኔ ካሳው ነኝ የዳይማ ሆፕ ሲቲ የሽያጭ አማካሪ። በዛሬው ፕሮግራም ላይ ዳይማ ሆፕ ሲቲ በ22 ሲግናል ገንብቶ ያስረከበውን እጅግ በጣም ቅንጡና ሌግሪ አፓርትመንት እንዲሁም ደግሞ እንደዛ አይነት አፓርትመንቶቹ የት ማግኘት እንደምትችሉ በምን ያህል ክፍያና ማስረከቢያ ጊዜያቸው እንዲሁም ደግሞ ፕራይስ ሊስት ሙሉ መረጃ እንሰጣችኋል ማለት ነው። ዛሬ በዋነኝነት 22 ሲግናል ላይ ገንብተን ያስረክብነው አፓርትመንት ከአሁን በኋላ የምንገነባቸው አፓርትመንቶች እነዚህን እንደሚመስሉ ላሳያችሁ የሞከርኩት ቪዲዮ ነው። እስከ መጨረሻው ከተከታተላችሁ ታዲያ መኖሪያ ቤቶችና የንግድ ሱቅ ከዳይማ ሆፕ ለመግዛት ላሰባችሁ ደንበኞች ጥሩ መረጃ ሼር አደርጋችኋለሁ። ከእናንተ የሚጠበቀው እስከ መጨረሻው ቪዲዮውን መከታተል ነው። ማስጎበኛችሁ ቤት 290 ተጨማሪ የሰራተኛ ክፍል፣ በውጪ ያለው ቤት 3 መኝታ ክላሶች፣ ማስተር ቤድሩም እና 2 ሰፋፊ የልጆች አልጋ ያለውን እጅግ በጣም ቅንጡና ሌግሪ አፓርትመንት ነው። ይሄ የምታዩት የሰራተኛ ክፍል ነው። የሰራተኛ ክፍል ራሱን የቻለ ባዝሩም እና መኝታ ክላስ ያለ ይሆናል ማለት ነው። ታዲያ ይሄ በሌግሪ ሁኔታ ተገንብቶ ለነዋሪዎቹ ዝግጁ የተደረገ የሰራተኛ ክፍል ነው ማለት ነው። እንደዛ አይነት አፓርትመንቶችን ደግሞ በ4 ኪሎ እንግሊዝ ኤምባሲ አካባቢ እንዲሁም ደግሞ በሾላ ከባለ 1 መኝታ እስከ ባለ 4 መኝታ ድረስ በ15% ቅድመ ክፍያ እንዴት መግዛት እንደምትችሉ ሙሉ መረጃ ሰጣችኋለሁ። አሁን ወደ ዋናው በር እየገባው ነው። የዋናው በር ሜዲን ኢጣሊ የኮንክሪት በር ነው ማለት ነው። ከ4 ሰዓት እስከ 5 ሰዓት መቋቋም የሚችል እጅግ በጣም ቅንጡ በርና የደህንነት ኢሹ ወይም ደግሞ የእሳት አደጋ ኢሹ ያደረገባችሁ እጅግ በጣም ሌግሪ በር ነው የሚሆነው። ይሄ አፓርትመንት 290 ካሬ ባለ 3 መኝታ ተጨማሪ የሰራተኛ ክፍሎችን የያዘ ቅንጡ በር ከ7 የቁልፍ አማራጮች ጋር እጅግ በጣም ውብ የሆነ አፓርትመንት ነው ማሳያችሁ። አሁን ወደ ኦፕን ኪችኑ ሄዳለሁ ማለት ነው። ኦፕን ኪችኑ ራሱን የቻለ ኢንዱስትሪያል ሳክሬ የተገጠመለት ውብና ቅንጡ አፓርትመንት። ይሄ አፓርትመንት 290 ካሬ ባለ 3 መኝታና ቅንጡ አፓርትመንት ነው። ኢንዱስትሪያል ሳክር ተገጥሞለታል። የምታዩት በዚህ ያህል የከለር ኮምቢኔሽን ለነዋሪዎቹ ዝግጁ የተደረገ የ290 ካሬ የኦፕን ኪችን ነው እያሳየኋችሁ ያለው። ይሄ አፓርትመንት 22 ሲግናል ላይ ይገኛል። እናንተ ደግሞ ይህን አፓርትመንት በሾላና በ4 ኪሎ ከባለ 1 መኝታ እስከ ባለ 4 መኝታ ድረስ አሁን ላይ በ15% ቅድመ ክፍያ ብቻ በሽያጭ ላይ ነው። ታዲያ ይሄ አፓርትመንት ይሄ በጣም ሰፊ ሳሎን ነው። እንደምታዩት ሊቪንግ ኤንድ ዳይኒንግ ሩም ይኖረዋል ማለት ነው። ለቀቅ ያለና በጣም ሰፊ ሳሎን ነው። ይህ ሳሎን የ290 ካሬ ባለ 3 መኝታ ተጨማሪ የሰራተኛ ክፍል በውጭ ያለው ማለት ነው። ይሄ ሁሉ ሙሉ ሳሎን ነው። እኛ ግን የስክሪን ቦታችን ይሉት ይሄ የስክሪን ቦታችን ነው። የለጠፍንበት ስክሪን አነስ ያለ፣ እናንተ ደግሞ ሰፋ ያለ ስክሪን መለጠፍ ትችላላችሁ ማለት ነው። እንደምታዩት ለስክሪን ያዘጋጀነው ቦታ በጣም ሰፊ ነው ማለት ነው። ይሄ ሊቪንግ ሩማችን ነው ሙሉ በሙሉ ማለት ነው። ይሄ ሊቪንግ ሩማችን ሌላ ምን ይኖረዋል? ባልኮኒ ይኖረዋል ማለት ነው። በጣም ሰፊ ባልኮኒ ከማስተር ቤድሩሙ ጋር ሼር የምታደርጉት እጅግ በጣም ሰፊ ባልኮኒ ማለት ነው። ይሄ ባልኮኒ የከተማውን እይታ በተለያየ ዳይሬክሽን ማውንት የምታደርጉበት ጥሩ ሎኬሽን ላይ ያለ አፓርትመንት 290 ካሬ ባለ 3 መኝታ ተጨማሪ የሰራተኛ ክፍል ያለው ቤት በ22 ሲግናል አሁን ላይ 40 ሚሊዮን እየተሸጠ ነው። እናንተ ከፈለጋችሁት ይህን አፓርትመንት በ40 ሚሊዮን ዛሬ ገዝታችሁ ነገ የምትገቡበት አፓርትመንት ማለት ነው። አሊያ ደግሞ ቀስ ብላችሁ እስከ 2 ዓመት እስከ 3 ዓመት እየከፈላችሁ የምትጨርሷቸው ወይም ደግሞ በግንባታ ሂደት እየተገነቡ ያሉ የዳይማ ሆፕ አፓርትመንቶች በሾላና በ4 ኪሎ በሾላ ከባለ 1 መኝታ እስከ ባለ 3 መኝታ ባለ 1 መኝታ 77 ካሬ፣ ባለ 2 108 እና 114 ካሬ እንዲሁም ባለ 3 ደግሞ 157 ካሬዎችን የያዘ እጅግ በጣም ቅንጡና ሌግሪ አፓርትመንት በሾላ ገበያ አቅራቢያ ወይም ደግሞ አዲሱ ቤተ መንግስት ፊት ለፊት እየገነባ ነው። እዚህ አፓርትመንት ላይ 15% ለመክፈል የሚጠበቅባችሁ፣ ሌላው እስከ 2 ዓመት ቀስ ብላችሁ ትከፍላላችሁ። አሁን እያሳያችሁ ያለው አፓርትመንት ግን ሙሉ በሙሉ የተገነባና ለነዋሪዎቹ ዝግጁ የሆነ 290 ካሬ 22 ሲግናል ላይ የሚገኝ አፓርትመንት ነው። ይሄ አሁን እየሄድኩ ያለሁት ደግሞ ወደ ማስተር ቤድሩሙ ነው። ማስተር ቤድሩሙ ራሱን የቻለ ባዝሩም እና
መኝታ ክላሶች አሉት ማለት ነው። እጅግ በጣም ለግዘሪ አፓርትመንት የተጠቀምናቸው ለፊኒሺንግ የተጠቀምናቸው ማቴሪያሎች ለግንባታ የተጠቀምናቸው የግንባታ የጥሬ ዕቃዎች ሙሉ በሙሉ ደረጃቸውን የጠበቁና ዓለም አቀፍ ስታንዳርድን ያሟሉ ብዙ ጊዜ ብራንዶች ኢንተርናሽናል ብራንዶችን ባዝሩም ላይ የምንጠቀምባቸው የጃኳርድ ፕሮዳክቶችን የራክስ ሴራሚኮቹን እንደዛ አይነት ፕሮዳክቶችን ተጠቅመን ነው ኢንስቴል የምናደርገው። አሁን ይሄ ማስተር ቤድሩም ነው። ማስተር ቤድሩሙ ራሱን የቻለ ባዝሩም ይኖረዋል ማለት ነው። ይሄ ራሱን የቻለ ባዝሩም ያለው ማስተር ቤድሩም የተጠቀምነው ራክስ ሴራሚክ ነው ማለት ነው። ይሄ ራክስ ሴራሚክ ነው። የጃኳርድ ፕሮዳክቶች ናቸው። የሮሜል ስዊቾቻችን ታዲያ ዴማ ሆፕ ሪልስቴት አፓርትመንቶችን በፍጥነትና በጥራት አሁንም እየገነባ ነው። በ15% ቅድመ ክፍያ ወይም ደግሞ ሙሉ በሙሉ ተገንብተው ለነዋሪዎቹ ዝግጁ የሆኑ አፓርትመንቶችን አለበለዚያ ደግሞ 50% ከፍላችሁ ካርታ የተዘጋጀላችሁን አፓርትመንቶች በቦሌ 24 እና በቦሌ ኤድና አለምነሽ እንደነገርኳችሁ ዛሬ ንግላ ላይ የሚገኝ እጅግ በጣም ቅንጡ አፓርትመንት ነው። ሁለተኛ የመኝታ ክላሳችን ነው። የጎረምሳ ልጅ መኝታ ክፍል ማለት ነው። በጣም የሚያምር ክላስ ነው። ይሄ ክላስ ሁለተኛ የልጆች አልጋ ማለት ነው። አሁን ደግሞ ወደ ሶስተኛው የልጆች አልጋ ወስዳችኋለሁ። ሶስተኛው የልጆች አልጋ ከሶስት በላይ አልጋዎችን ስፕሪድ ማድረግ የሚችልና እጅግ በጣም ቅንጡ ቤቶችን የያዘ ወይም ደግሞ ክላሶችን የያዘ ከሶስት በላይ አልጋዎችን ስፕሪድ ማድረግ የሚችል ሰፊ ሩም ይሄ የልጆች መጽሐፍ መደርደሪያ ሼልፍ እና የደግሞ ቁምሳጥን እንዲሁም ከሶስት በላይ አልጋዎችን ስፕሪድ ማድረግ የሚችል እናንተ ግን ለፈለጋችሁ ፐርፐዝ መጠቀም የምትችሉት አይነት ማለት ነው። ይሄ 290 ካሬ ባለ 3 መኝታ ተጨማሪ የሰራተኛ ክፍል ያለው እጅግ በጣም ቅንጡና ሌግጀሪ አፓርትመንት ነው። ዛሬ በዋነኝነት ልነግራችሁ የፈለኩት ዴማ ሆፕ ሪልስቴት በ4 ኪሎ በቀበና የወንዝ ዳርቻ እንዲሁም ደግሞ በሾላ ገበያ አቅራቢያ እየተገነቡ ያሉና አሁን ላይ ደግሞ የግንባታ ደረጃቸው በፍጥነትና በጥራት እየሄደ ያለ አፓርትመንቶችን ላስተዋውቃችሁ ነው። ዴማ ሆፕ ሪልስቴት አፓርትመንቶችና የንግድ ሱቆችን በፍጥነትና በጥራት በመገንባት በከተማው ጥሩ ስም ያተረፈ ድርጅት ነው። ታዲያ አሁን ላይ ደግሞ በቀበና የወንዝ ዳርቻ ፕሮጀክት ወይም ደግሞ ቀበና ሪቨርሳይድ ፕሮጀክት ላይ አፓርትመንቶችን ከባለ 1 መኝታ እስከ ባለ 4 መኝታ ድረስ ባለ 1 መኝታ 75 ካሬ ይኖረናል። 88 እና 89 ካሬዎች ይኖሩናል። ባለ 2 መኝታ ደግሞ 121 ይኖረናል። 127 140 እና 151 ካሬዎችን ይዘን እንዲሁም ባለ 3 መኝታ 186 እና 181 የካሬ አማራጮችን ይዘን ባለ 4 መኝታ ደግሞ 308 የካሬ አማራጮችን ይዘን ከ4 በላይ ቤዝመንት ፓርኪንጎችን ከ3 በላይ ኤሌቬተር ሊፍቶችን ጂም፣ ስፓ፣ ቴራስ፣ የልጆች መጫወቻ፣ የእግር ኳስ ሜዳ፣ የቅርጫት ኳስ ሜዳ እነዚህ ሁሉ አሚኒቲዎች አካተን አሁን ላይ በ15% ቅድመ ክፍያ ብቻ በካሬ 120 ሺህ ብር በሽያጭ ላይ ቦሌ ኤድና ሞል ላይ እንደዚሁ ካርታ የተዘጋጀላቸው የንግድ ሱቆችን ከ20 ካሬ ጀምራችሁ እስከምትፈልጉት የካሬ አማራጭ እንዲሁ ከተወሰነ ወር በኋላ የምትረከቧቸውን የንግድ ሱቆች በቦሌ ኤድና ሞል አለምነሽ ፕላዛ ቀጥለን ከዴማ ሆፕ ሪልስቴት የግላችሁ ማድረግ ትችላላችሁ። ሌላ ሾላ ገበያ አቅራቢያ ከመገናኛ ወደ ካሳንችስ ስንሄድ ሾላ መብራቱ ላይ ዴማ ሆፕ ሪልስቴት አፓርትመንቶችን ከባለ 1 መኝታ እስከ ባለ 3 መኝታ ድረስ በ15% ቅድመ ክፍያ ብቻ በሽያጭ ላይ ነው። ታዲያ ግንባታ ላይ ያለ ከፈለጋችሁ የ4 ኪሎ ሳይታችን እና የሾላ ሳይታችን አሁን ላይ በጥሩ ሁኔታ እየተገነቡ ያሉ በጥራትና በፍጥነት ገንብተን ልናስረክባችሁ በ15% ቅድመ ክፍያ እንዲሁም ደግሞ የግንባታ ደረጃቸው በመጠናቀቅ ላይ ያሉ ካርታ የተዘጋጀላችሁ ከፈለጋችሁ ደግሞ በቦሌ 24 እና በቦሌ ኤድና ሞል ከባለ 1 መኝታ እስከ ባለ 4 መኝታ ድረስ የግላችሁ የምታደርጉበት ሎኬሽን ከዴማ ሆፕ ሪልስቴት ለኢንቨስትመንት ተመራጭ በሆኑ ሎኬሽኖች አፓርትመንቶችን የግላችሁ ማድረግ ትችላላችሁ። እኔ ካሳው ነኝ የዴማ ሆፕ ሪልስቴት የሽያጭ አማካሪ። ዴማ ሆፕ ላይ ወሳኝ በሚባሉ የከተማ ሎኬሽን ላይ አፓርትመንቶችን ለመግዛት ስትፈልጉ ሙሉ መረጃ መስጣችሁ ይሆናል ወይም ደግሞ ስለ ፕሮግረስ ሌቭል ፕራይስ ሊስት ስለ ዴማ ሆፕ አጠቃላይ
መረጃ ወይም ደግሞ ዴማ ሆፕ ላይ እንዴት አፓርትመንት መግዛት እንዳለባችሁ የትኛው ሳይት ላይ ሙሉ ማማክራችሁ ይሆናል ማለት ነው። ሀሳብ ላይ ኮንታክት ብታደርጉኝ በሌላ ቪዲዮ እስክንገናኝ ሰላም ቆዩ። ዛሬ ግን በዋነኝነት ስለ 4 ኪሎ ሳይታችን ስለ ሾላና ስለ 22 ሲግናል እንዲሁም ስለ ቦሌ ኤድና ሞል ስለ ቦሌ 24 ሳይታችን ሙሉ መረጃ ሰጠኋችሁ። በሌላ ቪዲዮ እስክንገናኝ ሰላም ቆዩ።